ቆይታ አብረን እንቆያለን። ከዚያ በፊት የተለመደ ባህል አለ በእኛ ቤት በዚህ በዘመድ ቴሌቪዥን እንግዶችም በመጡ ጊዜ የሚያዩት ነገር አለ። ምክንያቱም ሰዎች ከየት ሆነው እንደሚያዩቸው ማየት ስላለባቸው ያን እናያለን። ዛሬ አንተ ፕሮግራም የሚከታተሉትም ሰዎች ጊዜያቸውን ሰውተው ሰዓታቸውን ሰውተው አንዳንዶቹም ደግሞ ከዋይፋይ ውጪ ዳታ ገዝተው በዳታ ነው የሚከታተሉት እና ዋጋ ከፍለው የሚከታተሉት ፕሮግራም ስለሆነ ከየት እንደሚያዩን ከገለጹልን በኋላ ያንኑ በማክበር እኛም እንገባለን ማለት ነው። አድማጭ ተመልካቾቻችን ከየት ነው የምትመለከቱት? ይሄንን መርሃ ግብር የምትከታተሉት ከየት ነው? እንኳን ደህና መጣ ትሉትና የቤቱ እንግዳ ስለሆነ ከዚያ በመቀጠል ደግሞ ከየት እንደምትመለከቱ ታዩታላችሁ። እንኳን ደህና መጣ ፎይ ወንድማችን ትሉታላችሁ። ከዚያ በኋላ ደግሞ የምንከታተለው ከዚህ ነው ወይም ደግሞ ከዚህ ማለት ጽፋላችሁ ማለት ነው። መልካም ወንድማችን እፎይ ማንበብ ትችላለህ? እነዚህ የምታያቸው ሰዎች በሙሉ በመላው ዓለም ሆነው ይህን መርሃ ግብር የሚጠባበቁ ናቸው። ቁጭ ብለው የሚያዩ ሰዎች ናቸው። ስማቸውን የአንዳንዶቹን እንጠራለን። ከጅጅጋ ገብተዋል፣ ከባሌ ገብተዋል፣ ከዳላስ ገብተዋል፣ እንደምትመለከተው ነው። ከአዴት ገብተዋል። ቶሎ በልልኝ እንኳን ደህና መጣህ እያሉ ነው። ይኸውልና ሃይሚ አዲ ከጃፓን ገብተዋል። ከጃፓን ገብተዋል። ከተክለ ሃይማኖት አዲስ አበባ ገብተዋል። ላስ ቬጋሶች ገብተዋል፣ ከአሜሪካ ማለት ነው። ባህር ዳሮች ቁጭ ብለዋል። እንኳን ደህና መጣህ እፎያችን እያሉ ነው። ዱባዮችም ተሰልፈው ገብተዋል። ጎጃም አዴቶች ገብተዋል። ከቤሩት እነ የሹም ገብተዋል። እዚህማ ምንም አይቆጠርም። እዚህ በቲክቶክ ላይ ያለው ናዝሬቶች ገብተዋል። ከፈረንሳይ ገብተዋል። ሞላሌ መንዞች ገብተዋል። ናዝሬት ሜሪላንዶች ገብተዋል። ዳላስ ቴክሳሶች ገብተዋል። ሲያትሎች ገብተዋል። ሎስ አንጀለሶች ገብተዋል። ሆላንዶች ገብተዋል። ዓለም በሙሉ የቀረ የለም። እንግዲህ ወደ እስያ ጃፓንን ጠርተናል። እነ ብርሃኑ ከለንደን ገብተዋል። ከቨርጂኒያ ከምን ይቀራል? ሚኒሶታዎችም የመሸባቸውም የነጋላቸውም በሙሉ ገብተዋል። ጋምቤላዎችም ተገብተዋል። ጀርመን ቁጭ ብለዋል። ይኸውልህ ቁጭ ብለዋል። እንግዲህ ዛሬ አርሰናል ተብሎ ደቡብ ነው ያልገባው። ደቡብ በሬ እያረደ ነው። ለአርሰናል ዋንጫ ስላሸነፈ በሬ ገዝቶ እያረደ ስለሆነ ከደቡብ የገቡ የሉም እስካሁን። ደቡብና ኮተቤ አካባቢ አልገቡም። አዲስ አበባም አካባቢ አልገቡም። እነሱ በጣም የሚያስጨንቃቸው የአርሰናል ዋንጫ መብላት ስለነበረ ደቡብ ስጋ ላይ ነው ዛሬ ስለሌላችሁ ነው። ምንም ጋምቤላ ምኖች በአጠቃላይ ገብተዋል። ይኸው ነው የዛሬ ግብራችን። አውቶቡስ ተራዎች ገብተናል ብለዋል። ዘመዴ አትደባልቀን ብለዋል። ካናዳዎች ገብተዋል። እግዚአብሔር የተመሰገነ ይሁን። እናመሰግናለን ቴክኒሽያን ወንድማችን። እንግዲህ አድማጭ ተመልካቾቻችን ወደ ዋነኛው መርሃ ግብራችን እንገባለን። በቲክቶክ ያላችሁ ኮፒ ሊንክ ሼር ታደርጋላችሁ። ጥያቄ ያላችሁ ሰዎች በዘመድ የዋትሳፕ ገጽ ላይ ኢንቦክስ ታደርጉልናላችሁ። ጥያቄዎችን እንጠይቃለን። ዛሬ የማቀርብላችሁ እንግዳ አዲስ አይደለም፣ የምታውቁት ነው። ከቅርብ ጊዜ ወዲህ ክስተት ሆኖ እየመጣ ያለ ነው። እፎይ የሚባል ስም በመንዙማ ዘፈን የወጣለት ነው፣ ግጥም የወጣለት ነው። በተለያየ አይነት መልኩ ስሙ ይነሳል። ይህ ወንድማችን እንግዲህ ወደ ሚዲያ ቀርቦ የማያውቅም። እስካሁን ኢንተርቪው ለመደረግ ምናምንም ቀርቦ አያውቅም። እኔ ግን ጥሪ ባቀረብኩለት ጊዜ ምንም ችግር የለም መጠየቅ እችላለሁ ብሎ ነው የመጣው። ስለዚህ እንጠይቀዋለን ማለት ነው። ዛሬ የሃይማኖት ክርክር የለም፣ የሚነሱ ስሞች የሉም። የሃይማኖት ውይይት አይደለም የምናደርገው። ማንም ተከራካሪ በሌለበት ቦታ ላይ ክርክር አንስተን ክርክር አናደርግም። ሚዲያ ራሱን የቻለ ፕሮቶኮል አለው። በዚያ መሰረት ነው የምንሄደው። ዛሬ የምናደርገው በእፎይ ላይ ያላችሁን ጥያቄ መጠየቅ፣ ያንን ጥያቄዎች እሱ ጊዜ ወስዶ በፈለገው ሰዓት እና በፈለገው መልኩ እንዲያብራራ እያደረግን ጊዜ ሰተን እንሄዳለን ማለት ነው። ቀረ የምትሉት ነገር ካለ ዘመድ ያልተጠየቀም ቀረ የምትሉት ነገር ካለ ያብራራላችኋል። ዛሬ እፎይ ከቁርአን
እየጠቀሰ ወይም ከመጽሐፍ ቅዱስ እየጠቀሰ ይሄ ማለት እንዲህ ነው፣ ይሄ ማለት እንዲህ ነው፣ ሱራ እንዲህ ላይ እንዲህ ተብሏል፣ በቁርአን አያ እንደዚህ ተብሏል የሚልበትም ቀን አይደለም። ይህንን በደንብ ቅድም ብዙዎቻችሁ ስትሉ ነበርና ዛሬ የሃይማኖት ክርክር አይደለም እናደርገው። ደግሞ ተከራካሪ በሌለበት ቦታ ላይ ተከሳሽ በሌለበት ቦታ ላይ ከሳሽ ብቻውን ምንም አይሰራም እና ስለዚህ አሁን ዛሬ የምናውቀው ስለ እፎይ ነው የምናውቀው፣ ስለ አሰራሩ ነው የምናውቀው፣ ስለ ጉድለቱ፣ ስለ ሙላቱ፣ ስለ መከራው፣ ስለ ሂደቱ የመሳሰሉትን ጥያቄዎች ነው የምንጠይቀው። ስለዚህ በጨዋ ደንብ ሁላችሁም እዚህ ያላችሁትም እየተከታተላችሁ መርሃ ግብራችንን እንቀጥላለን ማለት ነው። እሺ መልካም እፎይ እንኳን ደህና መጣ ብያለሁ። ይህ የዘመድ ሚዲያ ነው። ዘመድ ሚዲያ ከተቋቋመ 1 ዓመቱን መጋቢት 21 ይዟል። እንደ አንተው በቲክቶክ፣ እንዳንተው በፌስቡክ፣ እንዳንተው በዩቲዩብ፣ እንዳንተው በቴሌግራም ነበር እኔም የማገለግለው። ነገር ግን እግዚአብሔር ከዩቲዩብም ስባረር ከፌስቡክም ስባረር እግዚአብሔር ዌብሳይት ምንድነው አየር ላይ አውጥቶኛል። የቴሌቪዥን ፕሮግራም ላይ በፊት መረጃ ቲቪ ላይ ነበርኩ። መረጃ ቲቪ ኤልያስ ክፍሌ የሚባል ምርጥ ጋዜጠኛ የሚመራው በጣም ንጹህ ልብ ያላቸው ለጭቁኖች ድምፅ የሚሆን የሳተላይት ቴሌቪዥን ነው። ያን እድል ሰጥተውኝ ወደ 4 ዓመት አካባቢ 5 ዓመት በለው እዛ ላይ ነበር ያገለገልኩት። ያው ከጊዜ በኋላ ከዚያም ያው አትቆይም ወደ በራሴ ፈቃድ ለቅቄ ስል ይሄ የምታየው ህዝብ ተሰባስቦ አሁን አንተ የቀረብክበትን የሳተላይት ቴሌቪዥን ከፍቷል ማለት ነው። ሰዎቹን አናቃቸውም። ሰራዊተ ጌዲዮን ይባላሉ። በመላው ዓለም ያሉ ናቸው። ማህበር ፈጥረዋል፣ ህብረት ፈጥረዋል። እነሱ ናቸው ከፍተው ይኸው ዓመት ሙሉ ቆይተናል። በአብይ ጾም እንግዲህ ብዙ ስራዎች ስንሰራ ስለነበረ ዓመታችንን ማክበር አልቻልንም። የፊታችን ግንቦት 21፣ 22፣ 23 ለ3 ቀን ግን አንደኛ ዓመታችንን ደመቅ ባለ ሁኔታ እናከብራለን ማለት ነው። የዚህ ቴሌቪዥን ጣቢያ የክብር እንግዳ ሆነ ስለመጣ እንደገና በድጋሚ በአድማጭ ተመልካቾቻችን ስም አመሰግናለሁ፣ ጎንበስ ብዬ ማለት ነው። እፎይ ወደ ጥያቄና መልሳችን እንገባለን። እፎይ ማን ነው? ቅድሚያ እኔም አመሰግናለሁ ወደ እዚህ ፕሮግራም ላይ ስለጋበዛችሁኝ፣ እንዲሁም ደግሞ እንኳን ለ1 ዓመት የምስረታ በዓላችሁ አደረሳችሁ። ያው ቂቤ አናት ላይ ያወጣት መገፋት ነው እንደሚባለው፣ ተገፍተህ ወደ ሳተላይት መምጣት ደስ ይላል። መገፋት ጥሩ ነው። እፎይ ማን ነው ለሚለው፣ እፎይ እዚህ ጋር የምታዩት አንድ ኢትዮጵያዊ ወንድማችሁ ነው። ፊት ለፊታችሁ ታዩታላችሁ። በብዕር ስሙ እፎይ ወይንም ደግሞ በቲክቶክ ስሙ እፎይ 3 ፊደል ነች። አብዛኞቻችሁ በቀን 2ም 3ም አትሊስት እፎይ ትላላችሁ። ወይን ሲደክማችሁ ወይን ስትደሰቱም እፎይ ልትሉ ትችላላችሁ። አረሱኝም ማለት ነው። መልካም እንግዲህ ዛሬ ቀኑ ያንተ ነው። በዚህ በዛሬው ዝግጅታችን የተለያዩ ጥያቄዎችን እያነሳን ከማህበረሰቡ ከህብረተሰቡ የመጡ ጥያቄዎችን እያነሳን ነው የምንነጋገረው። ሰዓት ይሞላብኛል፣ ተረኛ ይገባብኛል፣ ይሄን ሳልናገረው ብለህ የምትጨነቀው ነገር የለም። እንደ ቤት ደግሞ የሀረር ሰው ማስተናገድ ይችልበታል። ታውቃለህ፣ ሀረር ጭንቅ የለም፣ አቦ ጭንቅ የለም ነው የሚለው እና ተረጋግተህ የምትጠየቃቸውን ጥያቄዎች በሙሉ በነፃነት መመለስ ትችላለህ ማለት ነው። እንግዲህ ወደ እፎይ ከመግባታችን በፊት የዚህ የሃይማኖት ንጽጽር ከመጀመሩ በፊት አንድ ሰው አስተዋወቂያችሁ ወደ እፎይ ጥያቄ እሄዳለሁ። ሁላችሁም ታስታውሱ እንደሆነ ለምን አልሰለምኩም የሚል መጽሐፍ ታስታውሳላችሁ። ለምን አልሰለምኩም የሚል መጽሐፍ ታስታውሳላችሁ። ይህ የምታዩት ማለት ነው። ለምን አልሰለምኩም መጽሐፍ በ1990 አካባቢ እየወጣ ነው። ይህንን መጽሐፍ ያወጡት ደግሞ ፕሮፌሰር ናቸው። አለማየሁ ሞገስ ይባላሉ። ቀደሰ አለማየሁ ሞገስ ይባላሉ። ይህ መጽሐፍ በወጣ ጊዜ ብዙዎቻችሁ አሁን የቲክቶክ መንደር ልጆች ትሆናላችሁ። በኢትዮጵያ ውስጥ ትልቅ አቧራ አስነስቶ ነበር። በውጭው ዓለም ያሉ የእስልምና እምነት መምህራን
በጌታችንና አምላካችን በመድኃኒታችን በኢየሱስ ክርስቶስ ላይ ጥያቄ አለን። በክርስትና ላይ ጥያቄ አለን። በመጽሐፍ ቅዱስ ላይ ጥያቄ አለን። በትምህርት ሃይማኖቱ ላይ በአጠቃላይ በዶግማው በቀኖና ላይ ጥያቄ አለን እያሉ ዘመኑ የፈጠረላቸውን ቴክኖሎጂ በመጠቀም በአፍም በመጽሐፍም የሚያስተምሩበት ዘመን ነበር እና ከኢትዮጵያ ወገን ሆኖ ለነሱ መልስ የሚሰጥ ጠፍቶ ነበር። የሲዲዎች መምጣት እንደገና የቪኤችኤሶች መምጣት ከመጣ በኋላ ደግሞ ያንን በአረብኛ የሚሰጡ እና አህመድ ዲዳትን የመሳሰሉ ሰዎች የሚሰጡትን ትምህርት በአማርኛ በመገልበጥ በኢትዮጵያ ውስጥ ያሉት የእስልምና እምነት መምህራን በአማርኛ በማድረግ ህዝባቸውን ያነቁበት ነበር። ወደ ኦሮምኛም ወደ ምንም እየተገለበጠ ያደረጉ ነበር። ይህን ያዩት ቀደስ አለማየሁ ሞገስ ደርሶ ለምንድን ነው ለዚህ እነሱ ለሚያነሱት ጥያቄ መልስም አልሰጠው ብለው ይህንን ለምን አልሰለሙም የሚለውን መጽሐፍ አዘጋጅተዋል። ብዙዎቻችሁ እፎይ ስለምታውቁት ከእፎይ በፊት ማን ነው ከእስልምና ወገን ለሚነሳ ጥያቄ መልስ የሚሰጠው? አባ ኪዳነ ማርያም ቀጥለው ይመጣሉ። ከዛ በፊት ግን ፕሮፌሰር ናቸው። ፕሮፌሰር ለምን መጽሐፉ እንዳዘጋጁት ይናገራሉ። እንየው። መጋቢት 1990 ዓ.ም ነው እንትን ያሉት። ምንድነው የሚሉት? ክርስትና እስልምና በኢትዮጵያ ለብዙ ዘመናት አብረው ተባብረው የኖሩት ሃይማኖት ለማቃቃር አንዳንድ እስላሞች ትክክል ያልሆኑ በሐሰት ፕሮፓጋንዳ የተሞሉ ክታባት መጻሕፍት ማለት ነው ስለበተኑ የተሰጠ መልስ ነው የሚሉት ፕሮፌሰር ማለት ነው። ይቀጥሉናም በሚቀጥለው ገጽ ማለት ነው ማስገንዘቢያ ይሰጣሉ። ለማንኛውም ውድና ክቡር አንባቢ የተሰጠ ማስገንዘቢያ ይሉና ይህ መጽሐፍ አንድ ጊዜ አንቦ የሚጥሉት ልቦለድ የተረት መጽሐፍ ስላልሆነ በፍጹም ለመረዳት ዳር እስከ ዳር ቢያንስ 2 ጊዜ አፍ ተልብ ሆኖ ከጫጫታ ርቆ መነበብ አለበት። ከውሳኔና ከፍርድ በፊትም በደንብ መረዳት ያስፈልጋል። ያለዚያ ግን ከጥቅሙ ጉዳቱ ያመዝናል፣ ይቀርፋል። እንዲህ ቢሆን የሚል ሂስ ከቀረበም በሚቀጥለው መጽሐፍ ለማስተናገድ ዝግጁ መሆናችንን በትህትና እንገልጣለን። ብቻ በጽሞና ተነቦ ይሁን ይላል። ማስገንዘቢያ ይሰጣሉ። ይቀጥሉናም ፕሮፌሰር አለማየሁ ሞገስ የጌታችን መድኃኒታችን ኢየሱስ ክርስቶስን ስዕል አድርገው ማንም እንዳያስታችሁ ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ ብለው ማቴዎስ 24 ቁጥር 4 ጠቅሰው ይናገራሉ። ሉቃስንም ይጠቅሳሉ። ብዙዎች ሐሰተኛ ነቢያት ይነሳሉ ብዙዎችንም ያስታሉ የሚለውን ማለት ነው። ከዛ ይቀጥሉና አለማየሁ ሞገስ ማን እንደሆኑ እንድታዩቸው ነው። በወጣትነታቸው ከላይ ያሉትን ይመስሉ ነበረ። የደራሲው ስጋዊ ሂደት ነው። እኔም በስተርጅና ነው ያገኘኋቸው። በጣም ወዳጅ የነበሩ ቀጨኔ መድኃኔዓለም ድረስ መጥተው ነው ያገኙኝ። ከዚያ ንባቡን እንመልከተው። ወደ ላይ ከፍ አድርግልኝና አሳምሮ ፈጥሮ በየጊዜው ከደረሰብኝ ፈተና ሁሉ እያሳለፈ ከዚህ ላደረሰኝ ፈጣሪ አምላኬ መድኃኒቴ ወልደ እግዚአብሔር መድህኔ ዓለም ኢየሱስ ክርስቶስ የተሰጠ ንዑስ ሰማዕታዊ ምስክራዊ ገጸ በረከት ነው ይላል። ይህንን መጽሐፍ ያዘጋጁት ለፈጠራቸው ለአምላካቸው ለጌታ ለመድኃኒታችን ኢየሱስ ክርስቶስ ሰማዕታዊ ምስክር በጣም ጥቂቷን ምስክርነት የሰጠውት ነው ይላሉ። ከእፎይ በፊት ነው። ይሄ እንግዲህ በ1990 ዓመተ ምህረት ነው። ከዛ ይቀጥሉና ፕሮፌሰር አሁንም ይቀጥሉና ይናገራሉ። በዚህ መጽሐፍ ላይ በምዕራፎቹ የተጠቀሱትን በሙሉ ይገልጻሉ። ለምን አልሰለምኩም ወይም አልሰልምም፣ የዳራሱ ስጋ ሂደት መቅደም፣ ምስጢረ ሥላሴ፣ ምስጢረ ሥጋዌ ምናምን ይሉና አምደ ብርሃን ይከትታሉ። ከዚያ በኋላ መጽሐፍ ቅዱስ እንጂ መሐመድ አይደለም፣ የሙሴና የኢየሱስ መመሳሰል፣ ሙሴና መሐመድ ግን አይመሳሰሉም እያሉ ከክርስቶስ በኋላ ነቢይ እንደሌለ የመሐመድ ታሪክና እስልምና እያሉ በዛ በክርስቶስ ላይ ለተነሱ ጥያቄዎች አለማየሁ ሞገስ ምላሽ ይሰጣሉ ማለት ነው። ከዚያ በኋላ ለዚህ ሁሉንም ካመጡ በኋላ ወደ ላይ ከፍ አድርግልኝ። ይህ መጽሐፍ አቀነባብሮ ብዙ ሊቃውንት በምክርም መጽሐፍ በመዋስም ረድተዋል። በመቅድሙ ሐሳብ ያመነጩት ሌሎች እንደሆኑ ተገልጧል። ስለዚህ እኔም በመጽሐፉ እንደ ሕጉ ስማችሁን ምስጋና ላስታውስ ብላቸው መጽሐፉ የሚያወጣውን ተከታታይ ስለፈሩ
አያችሁ ተመልከቱ። ስማችሁን በምስጋና ላስታውስ ብላቸው መጽሐፉ የሚያመጣውን ተከታታይ ስለፈሩ ጣጣውን ማለት ነው ቢዘለሉ ከኔ ጋር እግዚአብሔር ዋጋቸውን ይክፍላቸው እያልኩ እየጸለዩ ቀና የሆነ አንባቢም እንዲጸልይላቸው አደራላለሁ በማለት ያሳስባሉ። ምስጋናው ላይ ይቀጥሉና መጽሐፉን ለምን እንደጻፉት ያስታውሳሉ። እቺን ነግሬያችሁ ወደ ጥያቄያችን እንገባለን። ግልጽ እንዲሆንላችሁ ነው። አሁን ብዙ ወጣቶች ልጆች ስለሆናችሁ አብዛኛዎቹ 20 ዓመት ምናምን ስለሆናችሁ ይሄ እንደነበረ ስለማታውቁ በዛን ጊዜ ቲክቶክ ስለሌለ፣ በዛን ጊዜ ዩቲዩብ ስለሌለ፣ በዛን ጊዜ ፌስቡክ ስለሌለ ምላሽ የሚሰጠው በመጽሐፍ የመጣውን በመጽሐፍ ስለነበረ ፕሮፌሰር ያደረጉት ይሄን ነው። በገበሩ እንደተገለጠው ክርስትናና እስልምና መሐመድ ከተነሳበት ጊዜ ጀምሮ በኢትዮጵያ በህብረት የኖሩ ሃይማኖቶች ናቸው። እንዲያውም የመሐመድን ተከታዮች ወገኖች ቢያሳድዷቸውም ኢትዮጵያ አስተናግዳለች። በዚህም ለእስልምና ባለውለታ ናት። የኢትዮጵያ ኦርቶዶክስ ክርስቲያን በ16ኛው መቶ ክፍለ ዘመን በስህተት በተደረገው የሃይማኖት ጦርነት ምክንያት ከወንድሞቻቸው ካቶሊክና ወንጌላውያን ይልቅ እስላምን ይመርጣሉ። ስለ ካቶሊክና ወንጌላውያን ሲያነሱባቸው እስላም ምን አለን? ከድሮ ጀምሮ አብረን አይደል የኖርን? የኛ ጠላቶች አሁንም መጤዎች ሃይማኖቶች ካቶሊክ፣ ፕሮቴስታንት፣ ጴንጤ ወዘተ እንጂ ይላሉ። ይህ ስህተት መሆኑ ከተማረው በቀር ጎጋው ወይም ተራው ህዝብ አያውቀውም። እኔም ክርስቲያኖች ወንድማማቾች በምስጢረ ስላሴ በስላሴ አንድነትና ሶስትነት የሚያምኑ ሁሉ ለሹመት፣ ለስልጣን፣ ለገንዘብ ብለው በፈጠሩ ጭቅጭቅ እንጂ በሃይማኖት እምብዛም ስለማይለያዩ በውይይት ልዩነታቸውን እንዲፈቱ በቃልም በትምህርትም በመጽሐፍም ስደክም ስለ እስልምናም ትኩረት ሳልሰጥ እኖር ነበር። በዚህ ላይ ሳለው በጌታ በመድኃኔዓለም በዓላት ብዙ ነገር አጋጥሞኛል። በዚህ መሰረት የመጋቢት መድኃኔዓለም ዋዜማ 1989 አንድ ሰው ደውሎ አያውቁኝም፣ እኔ ግን ዩኒቨርሲቲ ሲያስተምሩ አውቆታለሁ። ከጓደኞቼ ጋር ኢየሱስ እውን ፈጣሪ ነውን የሚል መጽሐፍ አነበብን። ለቤተ ክህነት ጉባኤ ሊቃውንት መልሱልን ብለን ብንሰጣቸው ሊቃውንት ጉባኤ መለሰላቸው፣ እናንተ ስራ አጥታችኋል፣ ለራሳችን አባታችን ተሰድበው ተጨንቀናል፣ እናንተ ደግሞ ከጥንት የኖረውን የእስላም ጥያቄ ይዛችሁ መጣችሁ ብለው አመናጭቀው መለሱን። በዛን ጊዜ ብፁዕ ቅዱስ አቡነ ጳውሎስ ፓትርያርኩን በነፃ ፕሬስ ላይ ብዙ ሰው ይተቻቸው ይሞግታቸው ስለነበረ ቤተ ክህነቱ የኢየሱስ ክርስቶስ መሰደብ ሳይሆን የቅዱስ ፓትርያርኩ መሰደብ አስጨንቆት ሊቃውንት ጉባኤው ጥፉ አላቸው። እኛም አማራጭ ብንፈልግ እርስዎ ትዝ አሉንና ለእርሶ ለመስጠት ወሰንን። ቤቱን የሚያውቅ ሰው ፈልገን መጽሐፉን በነገ ጀንበር ልንልክልዎ ነው አለኝ። እኔም የማሳትበት ገንዘብ የለኝም፣ በማስተባር ኖር በትንሽ ጡረታ አበል የምኖር ከዚህ በፊት በቅርቡ ሁሉን ይወቅና አንድ እረኛ አንድ መንጋን ያሳተምኋቸውም ለከፈን ትሆናለች ብዬ ባስቀመጥኳት ነው። እነሱም 84,000 ብር በላይ ጨርሰውብኛል። ተሽጠው ዋጋቸውን እንዳይመልሱም በየደብሩ ያሉ ያልተማሩ የማያነቡ የጠላቶቻችን የውስጥ አርበኞች ጎጋው አንብቦ እንዳይወጥራቸው ፈርተው አታነቡ ስላሉት ወጪው ስላልተመለሰ ሌላ መጽሐፍ የማሳትምበት አቅም የለኝም ብዬ ይላሉ መለስኩላቸው ይላሉ ማለት ነው። እሳቸው በመለስ እኛ መጽሐፉን አምጥተን ከአጥሮ ውስጥ እንጥላለን፣ ከዚያ በኋላ ያለውን የራሱ ኃላፊነት ነው ብሎ በጆሮዬ ስልኩን ዘጋ። እንዳለውም በነጋታው የሚያቀኝ ሰው ነገሌ ናቸው ስጣቸው ብሎ የሰጡኝ ብሎ ሰጠኝ። እኔም ቅዳሜና እሑድ የማህበራዊ ግዳጄን ትቼ አነበብኩና ባስበው መጽሐፉ በብዙ ስህተትና ድፍረት የተጻፈ በሐሰት የተሞላው ነው አገኘሁት። በዚህ ጊዜ ቋንቋ ስማር በዩኒቨርሲቲ ለማሟያ ተብሎ 2 ሴሚስተር አረብኛ ተምሬ ነበርና ብዙ ጊዜ ትርጉም ስለማላምን አረብኛ የተማሩባቸውን ደብተሮቼንና ምንባባት ማገላመጥ ጀመሩ። ወዲያው መዝገበ ቃላት አስፈላጊ መሆኑን ተረዳውና አንድ የኪስ መዝገበ ቃላት አለችኝ። በዚያች ለመረዳት ብፈልግ ወደ 80 የሚገሰግሰው አይኔ ናቃትና ተናነቀው። አልተያይ ስላሉ ትልቅ መዝገበ ቃላት ፍለጋ ወደ አንዋር መስጊድ መርካቶ ሄድኩ። ከዚያ ግን የሚከተሉትን ክትባት ተደርድረው አገኘው። እነሱም በርዕሳቸው ፊደል ተራ ከዚህ በታች የተጻፉ ናቸው። አንደኛ
መጽሐፍ ቅዱስ ስለ መሐመድ ምን ይላል? በአህመድ ዲዳት። ይህ አንድም እውነት ወይም ፍሬ የለውም። ሁሉም በዚህ መጽሐፍ በቂ መልስ አግኝቷል። ሁለተኛ መሐመድ የታላቆች ታላቅ፣ አህመድ ዲዳት ሰው በመፍጀት ይላሉ እሳቸው በቅንፍ። ሶስተኛ ሰብአዊ መብት በኢስላም እንደ ስርዓታቸው ይላሉ። የሴቶች ደረጃ በኢስላም ዶክተር ጀማል አልበዳዊ ነው የጻፉት፣ በአማርኛ ነው የተተረጎመው። ስለ ኢየሱስ እውነተኛ መረጃ ቁርአንን እንጂ ሌላ አልጠቀሰም፣ ዶክተር ማን ሐምድ አልጁሃይኒ ነው። ስድስተኛ ቁርአንን ለመረዳት አቡል ለዓለም መውዲ ስለ ቁርአን መውተፍተፍ። ሰባተኛ ኢየሱስ እውን ፈጣሪ ነውን? አሁንም አህመድ ዲዳት ነው። ባላወቀው ገብቶ የዳከረበት ነው ይላሉ። ስምንተኛ እስልምናና ክርስትና መሐመድ አሊ አልሁሊ መጽሐፍ ቅዱስን አይቀበልም፣ የራሱን ተረት ያወራል። ዘጠነኛ ክርስቲያን ሙስሊም ውይይት ዶክተር ሐሰን ኤም ነው። ከዚህ መጽሐፍ ብዙም የእስላም ስህተቶች ተጋልጠዋል። አስረኛ ክርስቶስ በኢስላም አህመድ ዲዳት፣ ይህ የዲዳት መጽሐፍ ነው። የመሰለውንና የሚመኘውን ያወራል። 11ኛ ውድ አብደላ ጊርሃር ኔህልስ ለመግባባት ነው የተጻፈው። 12ኛ የእምነት መሰረቶች ትንታኔ አርካታ ኃይሌ፣ ይህ የሚሰብከው የሃይማኖቱን ነው። ሁሉም እንደዚህ ቢሆኑ ኑሮ መልስ አያስፈልገኝም ነበር። ሌሎችም ጨመርኩና አምጥቼ ለዚህማ መልስ መስጠት አለብኝ ብዬ መልስ ሰጠው ነው የሚሉት። እንግዲህ በጣም ብዙ ነው እንደምትመለከቱት። እዚህ ጋር አቆመዋለሁ። ከዚያ በኋላ የተፈጠረው ነገር ምንድን ነው? ይሄን ካወጡ በኋላ መጽሐፉ በአንድ ጊዜ ተጥለቀለቀ በገበያ ላይ። ነገር ግን ህዝብ ጋር ሳይደርስ በጅምላ እየተገዛ ይቃጠል ነበር። በጅምላ እየተገዛ ይቃጠል ነበር። በኋላ ላይ ግን ክስ መጣባቸው። ክሱን በወቅቱ የኢትዮጵያ የመንገድና ትራንስፖርት ሚኒስትር የነበሩት ሶማሊያዊ ይመስሉኛል አብዱል መጂድ ሁሴን የሚባሉ እንደዚህ መሰለኝ ስማቸው፣ ይቅርታ ባልሳሳት፣ እሳቸው ከሰሷቸው። ፍርድ ቤት ቀረቡ። ፍርድ ቤት የቀረቡ ጊዜ ሄጄ ነበር። አድራሻቸውን አስቀምጠው ነበር። እና እንግዲህ ንጽጽር ለዚህ ሁሉ የሁላ መጽሐፍ ሲጻፍ አንድም ሰው ምላሽ አልሰጠም። ይሄን ምላሽ የሰጡት ፕሮፌሰር ብቻ ነበር። እንግዲህ ከዘመናት በኋላ ደግሞ የቲክቶክ ዓለም ሲመጣ እንዳያችሁት ብዙዎች የእስልምና ኡስታዞች፣ የእስልምና መምህራን ታርጌታቸውን ፕሮቴስታንቱም፣ ካቶሊኩም፣ እስልምናውም ኦርቶዶክስና ታርጌታቸው ጀመሩና አሁን የምናየው ውጥረት፣ አሁን የምናየው ስፋት መጣ ማለት ነው። ይሄ እንደ መግቢያ የጠየኳችሁ። ቀጥታ ወደ ጥያቄ የምንሄደው ከመግቢያችን እንዳየኸው እፎይ ወንድማችን የኢትዮጵያ ኦርቶዶክስና የእስልምና ንጽጽር ላይ እንድታተኩር። የኢትዮጵያ ኦርቶዶክስ የሚለው በቅንፍ ያዝልኝ፣ በመጽሐፍ ቅዱስ በክርስትናና በቁርአን ላይ ያለውን ንጽጽር ላይ እንድታተኩር፣ አገልግሎቱንም እንድትጀምር አንተንስ እንደ ፕሮፌሰር አለማየሁ ሞገስ ያነሳሳ መሰረታዊ ምክንያት ምንድን ነው? የውስጥ ግፊትህ ምንድን ነው? እንዴት ወደዚህ ንጽጽር ገባ? ሜዳውን ፈረሱም ያንተ ነው። ዌል አመሰግናለሁኝ። እንግዲህ አንተም እንዳልከው ብዙ ችግሮች አሉ። ምክንያቱም እነሱ ናቸው የጀመሩት ጨዋታውን፣ እነሱ ናቸው አስቀድመው የተጫወቱት ንጽጽሩን ዓለም እነሱ ጀምረውታል። ወደ እኛ ጋር ስንመጣ ግን ጉድለቶች ብዙ ነበሩ፣ ብዙ ጉድለቶች አሉ። ወደ እኔ ስንመጣ ግን የመሰረታዊ የመጀመሪያ እንድጀምር ያደረገኝ ስልጤ ላይ የተከሰተ ክስተት ታስታውሱት እንደሆነ ኦርቶዶክሳውያንን ከቱም ባሻገር ከንጽጽሩም በላይ የማጥዳት ስራ በሃይማኖቱ ታርጌት አድርጎ ጠንቋይ ናቸው፣ መተተኛ ናቸው የሚል ትረካ ነበረ። እሷ ነበረች ለእኔ ምክንያት የሆነች። ከእሷ ጋር በተያዘ ነው እንዴት ነው እሱ ኦርቶዶክሳውያን ጠንቋይ ናቸው የሚለው ነገር ብዙም አልተዋጠልኝም። ማለት እኔንም የሚመለከት ስለሆነ ማለት ነው መልስ መስጠት ነበረብኝ። ጠንቋይ አይደለሁም መተተኛ አይደለሁም የሚለው እኔ ከታልና እዛ ስልጤ ላይ ላለው አካባቢ ብቻ ሳይሆን እኔ ከታይ ነው የትኛውም አካባቢ አለ፣ በኢትዮጵያም ከኢትዮጵያ ውጭ ያለም እንዲህ ናቸው ተብሎ ሲፈረጅ
አይ አይደለንም ብሎ ምላሽ መስጠት የሁላችንም ግዴታ ይሆናል ማለት ነው። የሆነ ግለሰብ ብቻ አይደለም የተነካው፣ ዘሆል ተቋሙን ጭምር ነው። ኦርቶዶክሳውያን እንደዚህ ናቸው የሚል ንግግር ነበር የተነገረው እና አይደለንም የሚል ቪዲዮ ሰርች የነበረ አጻፋዊ ምላሽ ግን ናችሁ የሚል ነው። እመን ናችሁ የሚል ነበረ። መነሻች ነበረች። ሜይ ቢ እዚህ ላይ ፈርዘር መሄድ ያስፈልጋል። ምክንያቱም ስትጀምሩ እንዴት ነበር የጀመርከው? መነሻ ይሄ ከሆነ በኋላ በተደራጀ መልኩ ምላሽ ወደ መስጠቱ የተገባው በምን መልኩ ነው? እንግዲህ ይሄ እንደ ግለሰብ ነው የጀመራችሁት። እዚህም ጋር ትናገረው ነበር፣ መስማት እንችላለን። እስቲ አጫውትልን ቴክኒሻን። እኛ ቪዲዮ ምንድነው እሱ ዜናውን ከሰራሁት በኋላ የሆነ ንጽጽር ውስጥ አልነበርኩም፣ በጊዜው ምን ውስጥም አልነበርኩም። ሲያፈናቅሏቸውና መተተኛ ናችሁ ጠንቋይ ናችሁ ብለው ኦርቶዶክሳውያንን ከዛ አካባቢ የማጽዳት ስራ ሲሰራ ይሄ ጤናማ አይደለም፣ ትክክል አይደለም። አንድ ሰው ሊያጠፋ ይችላል። ዘሆል ኦርቶዶክሳውያንን እንዲህ ብሎ የማጽዳት ስራ ግን ትክክል አይደለም የሚል ቪዲዮ ቦልድሊ ስናገር አይ ናችሁ የሚል አጻፋዊ ምላሽ ተሰጠኝ። ከዛ ነው እሱ እያሉ ያሉት በቦታው ያሉ ሰዎች ብዬ ዜናዎቻቸውን ሳይ ደግሞ ብዙም ውሃ አይነት አይደለም። ለምሳሌ ይሄ ቪዲዮ ሚለውን እንስማው እስኪ። ሽማግሌ የሚለውን አዳምጡት። ብጥብጥን አለመፈለገን የሚያሳይ ሰዎች ይህንን ነገር አሁን እኛ ይሄንን ስህር የሚያከሽፈው ፊትና እጅ ታጥቦ ይሰጥ የለም ወይ? ይሄን ከሰጠን እኮ ይከሽፋል ስንል ይሄ ሲነሳ ነው ብጥብጥ አነሱና የተለዩት። አሁን እያየ ነው ያለው። የኛው ሽማግሌ ደግሞ እንደሰማችሁት የሚለው ምንድነው? እሱ አንተ ቀጥል። እንግዲህ የመጀመሪያ ቪዲዮዎቼ ናቸው ንጽጽር የጀመርኩበት ማለት ነው። ንጽጽር የጀመርኩባቸው 3 ቪዲዮዎች እነኚህ ከ3 እንደዚህ አንዱ ናቸው። ምንድነው እሱ? ፊታችሁን ታጠቡና እጣቢያችሁን አንጡ አድርጋችሁብናል። ስለዚህ ድግምት ልጆቻችን እንዲድኑ ካህናቶቻችሁና እናንተ ኦርቶዶክሳውያን ፊታችሁንና የሰውነት ፕራይቬት ፓርት የሚባሉትን አጥባችሁ አንጡ ስንላቸው ሰውየውም ሼኩም ሲሉ እንደሰማ አንሰጥም አሉን ኦርቶዶክሶች። እኛ ጠብ አለመፈለጋችን የሚታወቀው ፊታችሁንና ብልታችሁን አካባቢ ታጥባችሁ አንጡ ስንላቸው እምቢ አሉን። ለምንድን ነው ፊትና ብልት ታጥባችሁ አምጡ የሚለው? ልጆቻችን ሰነፍ ሆነዋል። ትምህርት እየወደቁ ነው። ስለዚህ የኦርቶዶክሳውያን ልጆች ጎበዝ የሆኑት መተት እያስደረጉ ነው። በመተት ነው ጎበዝ እየሆኑ ያሉት። የኛ ልጆች ደግሞ ሰነፍ የሆኑት መተት ተደርጎባቸው ነው። ልጆቻችን እንዲድኑ ኦርቶዶክሳውያን ፕራይቬት ፓርታችሁን እንደዚህ ሰውነት ክፍሎቻችሁን ታጥባችሁ ጣቢውን ስታመጡ በዛ ጣቢ የኛ ልጆች ሲታጠቡ ከዛ ከመተቱ ይድናሉ የሚል ነው። ይሄ ለኔ ትንሽ ሾክ ድም ያደርግ ነበር። ማለት መተት አድርገሃል ተብለህ አስበው አላደረኩም በምትልበት ሰዓት ላይ አይ እጣቢህን ታጠብና እንደዚህ አይነት ቦታህን እጣቢህን አንጣ በአንተ እጣቢ ስታጠብ እድናለሁ ቢልህ እንዴት ነው እሺ ብለህ የምትሰጠው? አንደኛ ያላደረከውን አድርገሃል ብለህ መከሰስ በራሱ ጤናማ አይደለም። በሁለተኛ ደረጃ ደግሞ የሰውነትን ክፍል ታጥበህ የምትሰጥበት መንገድ ጤናማ መስሎ አልታየኝም። በእርግጥ እኛ መተት ድግምት በተለያየ በእምነት እንደሚዳን እናምናለን። በጣቢ ግን ይዳናል የሚለው እምነት ስላልነበረኝ ማለት አስተምሮቱም እንደዛ አልመሰለኝም። ምንድን ነው እያሉኝ ያሉት? ነገ እኔን አንዱ መጥቶ የሚጠላኝ ሰውዬ ታምም ያለው መተት አድርጎብኝ ነው፣ መተት ያደረገብኝ ደግሞ እፎይ ነው፣ እንደዚህ አይነት ቦታውን ታጥቦ እጣቢውን ሲያመጣ በሱ ድናለው ቢልስ? ልክ እጣቢውን ስሰጠው የውሸት ታምሜ ነበር ዳንኩ ቢል ሰፈሩ ላይ ስሜን አጠፋ ማለት አይደለም ወይ? ይሄ ለማንኛው ሲያኗኑረናል ወይ? ይሄ ትክክል አይደለም ስል ትክክል ነው እምቢ ማለታቸው መተት ማድረጋቸው የሚያሳይ ነው። ካህናቶቹ ተሰብስበው አገልጋዮቹም ተሰብስበው ጣቢያችንን አንሰጥም ታጥበን ያሉት መተተኛ ስለሆኑ ነው እንዴ? እናንተስ ብትሆኑ እኔ አሁን ለምሳሌ በጊዜው ተቀዳሚ ሀጂ ሙፍቲ ነበሩ። እሳቸው መተት አድርገውብኛል ጣቢያቸውን ያምጡ ብል ስድብ አይሆንም ወይ ለእናንተ? የእምነት አባቶቻችሁን ታጠቡና ጣቢያችሁን አምጡ፣ እሳቸው ናቸው መተት ያደረጉብኝ እድናለሁ ብል
ይሰጡኛል ወይ? ስድብስ አይሆንም ወይ? ኢቭን መስጠቱ በራሱ ቢሰጡስ ደግሞ አድርግ ያለው የሚልን ኮንፈርሜሽን አይሰጥም ወይ? ሰውየው ውሸቱን ታምም ያለው ብሎ ከዛ በኋላ በሱ እጣቢ ዳንኩ ቢል የዛ ሰውዬ ክብር አይነካም ወይ በሰፈሩ ላይ? ይሄ ጤናማ አይደለም የሚል ነበር ሙግቴ።